ትራምፕ በስምምነቱ አተገባበር ደስተኛ ካልሆኑ ኢራን ላይ ጥቃት መፈጸም እንደሚቀጥሉ አስጠነቀቁ። ለቡድን ሰባት ጉባኤ ፈረንሳይ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረሰው ስምምነት ገና እንዳልተገባደደ ጠቅሰው በመግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉ አስጠነቀቁ። የመግባቢያ ሰነድ ነው። ባህሪያችሁ ካልተሻሻለ፣ ምግባራችሁ ካልተሻሻለ በቦምብ አደበያችኋለሁ፣ ድብደባውን እንቀጥላለን ሲሉ አምርረው ተናግረዋል። ትራምፕ የቡድን ሰባት ሀገራት ስብሰባ አለቃ እኔ ነኝ ማለታቸው ብዙዎችን አነጋጋሪ ሆነዋል። የቡድኑ ሰባት አለቃ በከፍተኛ ሳቅና ግርምት ውስጥ ሆነው ትራምፕን እንደታዘቧቸው ቢቢሲ ዘግቧል። የቡድን ሰባት ሀገራት ኢራንና አሜሪካ ቀጣይ ስምምነት ላይ እንዲደርሱ ጠየቁ። አሜሪካ፣ ካናዳ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን እና ጃፓን በጋራ ባወጡት መግለጫ ላይ በመካከለኛው ምስራቅ የተስተዋለውን ጉልህ ለውጥ እውቅና እንደሚሰጡት እና የድርሻቸውን ለማበረከት ዝግጁ እንደሆኑ አስታውቀዋል። ወደ ሰማይ በለው ዘገባ እናልፋለን። አፈር ለሚበለው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መጫነሰው። ልበ አምላክ ዳዊት በመዝሙር 89 ከቁጥር 48 ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው? ነፍሱንስ ከሲኦል እጅ የሚያድን ማን ነው? ውልደትና የልጅነት ዘመን ድምፃዊ ሰማይ በለው ሰሜ ባላገሩ ከአባቱ ከአቶ በለው ሹምዬና ከእናቱ ከወይዘሮ እናትነሽ ቢልልኝ መስከረም 17 ቀን 1960 ዓ.ም ውብ በሆነችው የአባይና የጣና መፍለቂያ ባህር ዳር ተወለደም። በአባ ፋሲሎ ትምህርት ቤት በሚባለው አካባቢም አደገ። ከልጅነቱ ጀምሮ ለድምፅና ለሙዚቃ ልዩ ፍቅርና ተፈጥሯዊ ተሰጥኦ ነበረው። ገና በ14 ዓመቱ ደግሞ በባህር ዳር ሕፃናት ኪነት ቡድን ውስጥ በመሳተፍና የረጅም ዘመን የጥበብ መሰረቱን ጣለም። ሰሜ ባላገሩ ድምፃዊ ብቻ አልነበረም፣ የግጥም የዜማና የቲያትር ደራሲም ነበር። ቀልዶቹም በተፈጥሯዊ ዘይቤ በማቅረብ ለኢትዮጵያ ኪነ ጥበብ ደማቅ ስራ የሰራ ምርጥ ሰው ነበረ። የመጀመሪያና ሁለተኛ ደረጃ ትምህርቱን በባህር ዳር የተከታተለ ሲሆን ከትምህርቱ ጎን ለጎን በተለያዩ የጥበብ ስራዎች በኪነ ጥበብ ንቁ ተሳትፎ እንደነበረው የህይወት ታሪኩ ያስረዳል። ሰሜ ባላገሩ በርካታ የጥበብ ስራዎችን ትቶልን ትላንት ማክሰኞ ስርዓተ ቀብሩ በአዲስ አበባ ተፈጽሟል። ለምን ሞተ ቢሉ ንገሩ ለሁሉ ሳትደብቁ ከቶ ከዘመን ተኳርፎ ከዘመን ተጣልቶ። ሰሜ እንግዲህ በኢትዮጵያ ባህላዊ ሙዚቃ ስመጥር ከሆኑ ድምፃውያን መካከል አንዱ ነው። ያው እንግዲህ ከትላንት በፊት ሰኔ 8 ቀን ሰኞ ዕለት 2018 ከዚህ ዓለም በሞት ተለይቶ ትላንት ማክሰኞ ተቀብሯል። ሰሜ ብዙ የሥራ ባልደረቦቹ ጥልቅ ሐዘናቸውን የገለጹለት ሲሆን ብዙ ኢትዮጵያን በጣም ነው ያስደነገጠው ሞቱ። ነፍስ ይማር እንላለን። ክቡራትና ክቡራን ለሌላ ጊዜ ዜናዎች ላይክ ሼር እያደረጋችሁ አዳዲስ መረጃዎች እንዲደርሳችሁ አድርጉ። ይህ የተከዜ ቲዩብ ነው።